ደጀኔ መበቀል ትፈልጋላችሁ? መበቀል ከፈለጋችሁ እድሉ በራሱ አሁን ያላችሁ በመሀል ሰው እንዳይጎዳ እንግዲህ በተቻለን አቅም ተጠንቅቀን ማድረግም ያለብን ነገር አድርገን ለማረጋጋት እንሞክራለን ማለት ነው። እነሱ እኛም ሳናስበው የገባንበት ከሱ ጋር ተጣላ ማለት ባትቀመጥ ይሻላል፣ መሬት መስከረ ይሻላል። ስለ አቶ ዳኝ አንቺ ማን ነው ዳኝ? ምን እንደምታወራው ዳኝ? ይኸውላችሁ አሁን ያለውን ነገር ሁሉም ነገር የተናገረን። ሲቀጥል ካሜራ ፊት ለፊታችሁን አላችሁ። እዚህ ጋር ምንም ማለት አይጠብም። አንተ መስከረም ለምን ያባዶ ቤት ውስጥ አስገብተህ ባዶ ቤት ውስጥ አስገብተህ አስፈራራለህ? ሰማኛለህ? ተጎዳለህ። ረፍ ይቅርብህ። ማለት የሳን የእናትየውን ወንድም ትገሉ የታዘዛችሁት እናንተ ነበራችሁ? መሳሪያውን ስንቀበል መሳሪያ አጠቃቀም ትችሉ ነበር? ያው በተወሰነ ማለት እንዴት ልታውቁ ቻላችሁ? ማለት ትምህርታችሁን ጨርሳችሁ ነው ስራታችሁ ጨርሳችሁ ነው። ስለ መሳሪያ አጠቃቀም እንዴት ተነሽ ውጪ። እሺ ምን ያህል ሸጣችሁለት? ማለት በምን ያህል ገንዘብ ልትሸጡ ተነጋግራችሁ? ከነሱ ጋር በ2 ሚሊዮን ነው የተነጋገርነው የተስማማነው። ቁጭ በይና ይኸውልሽ ስነ ስርዓትሽን ይዘሽ ጥያቄን በአግባቡ መልሽልኝ። በስነ ስርዓት ነው እያናገርኩ ያለሁት። እያንዳንዷን ነገር እሱ ተናዟል። ምንድን ነው የሚናዘዘው? ማን ነው ፈጠር ወይ ደግሞ ስታይ እንደንብራ ሮጣ እንዳትወጣ እዚህ በር ላይ ሆኜ እንግዲህ እጠብቃታለሁ ማለት ነው። ምን አጠፋው? ላናግርሽ ፈልጌ ነው። መጀመሪያ ማሳወቅ ነበረብህ። ሲጀመር ከኔ ጋር በስልክ ስታወሩ ሰላም እንደሆኑ ነው አይደል የምነግሩኝ? ለኔ እናንተ ነው ግን ማለት ከሱ ጋር ብዙ መረጃ የሚሰጥ ቁጭ በይ። ምን እንደሚሰራ ነው እነግርሻለሁ። ቁጭ በይ አልኩሽ። አንተ ምን እያደረክ ነው እዚህ ቤት? ከረጅም ጊዜ በኋላ ተገናኛችሁ አይደል? በፈጣሪ ሰው እንደ ዕቃ ወስዳችሁ ትገበያያላችሁ። ተጠራጣሪ ስለነበሩ እኛ ሶስቱም ላይ ነበር ትኩረታችን የነበረው ማለት ነው። አቶ ዳኝን ከሱ ጋር ሆነሽ አንቺ ቡድንሽን እየመራሽ እንዳገጣችሁ ትናቃል። ባይገርም እንደውም ቁሞ ያስገርፈው ሁሉ ነበረ እያየን ማለት ነው። ናት እኮ ጠይቀኝ። እዚህ ጋር ነው ጠይቀኝ። እንዴት አልፈገባ ማለት ልጁስ እዚህ ጋር የነበረው ልጅ አቤት ማለት ምንድን ነው? ጎረቤት እና ፊት አዲስ ነው አላውቅም። ምንድን ነው የምትደነፈው? ምንም የደነፈውት ነገር የለም። ቁጭ በል አርፈህ ተረጋጋ፣ ትጎዳለህ። ለጥያቄ ነው የፈለግነህ። ጥያቄዎቻችንን ተመልሰን እንደዚህ ነው የምትጠይቀኝ? አንተን የሚመለከት ነገር የለም እኮ። እንደዚህ የሚያስጨንቅ ነገር እኮ አይኖረውም እኮ። ምን ያስደነግጠኛል? ደህና ነሽ? ደህና ነሽ? አዎ ደህና ነኝ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ፣ እንደምቆያችሁ፣ እንደምከረማችሁልኝ በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ በድጋሚ እንግዲህ ቀደም የነበረውን ነገር ተመልክታችኋል፣ ሁሉን ነገር አይታችኋል። እውነታው ላይ ደርሰናል። ማለትም አቶ ዳኝን እንግዲህ በአቶ ደጀኔ እንደታገተ ሁሉን ነገር መረጃውን በቀደም ጨምሮ ያለውን ነገር በጠቅላላ ወደ እናንተ አድርሰናል። ዛሬም ደግሞ አዳዲስ መረጃዎችን አግኝተናል። ደስ የሚል መረጃዎችን ማለትም አቶ ዳኝን ልናገኛቸው የምንችልበትን መንገድ እንግዲህ ይበልጥ እያሰፋ ነው ያለነው። ስለዚህ አቶ ዳኝን ልናገኛቸው ጥቂት የቀረን ይመስለኛል። ምክንያቱም አቶ ዳኝን እንግዲህ ይህች የምትመለከቷት ልጅ እንግዲህ እንደሸጠቻቸው ያለውን ነገር ጠቅላላ ተናግራለች። ማለትም ለማን ነው? ለአቶ ደጀኔ ተበቃይ ሰዎች፣ ማለትም ለአቶ ደጀኔ ይሰሩ የነበሩ ሰዎች እንግዲህ ከአቶ ደጀኔ ጋር ከዚህ ቀደም ተጣልተው እንደነበረና አቶ ደጀኔ መበቀል እንደሚፈልጉ ስላወቁ በ2 ሚሊዮን ብር አሳልፈው እንግዲህ እንደ ዕቃ እንደሸጠቻቸው ከራሷ እንደበት የወጣው ነገር ነው እንግዲህ። ስለዚህ እነዛ ሰዎችም ተደውሎላቸዋል፣ ተጠርተዋል። አዲስ ነገር እንዳለና አቶ ደጀኔን መበቀል እስካሁን ድረስ ስለሚፈልጉ ሌላ መረጃ ስለሱ እንዳላት መተው የሚፈልጉትን ነገር ከሷ እንዲወስዱ ነግራቸው እንግዲህ በጣም ደስ ብሏቸው ነበር። በስልክ እንግዲህ ስንሰማ የነበረው ነገር በጣም ደስ ብሏቸው ነበር። አሁኑኑ እንደሚመጡ ጭምር ተናግረዋል። ስለዚህ እኛም እየጠበቅናቸው ያለ ነው። ስለዚህ አሁን ደግሞ በቅርብ ሰዓት ደውለውላት ሰፈሮች እየደረስን ነው ብለዋታል። ስለዚህ እነዚህ ሰዎች ይምጡና እናገኛቸዋለን። አቶ ዳኝን የት አባታቸው እንዳደረሱት
ለምንስ ከሷ ሊገዙት እንደፈለጉ በምን አይነት መልኩ አቶ ደጀኔን እንደተበቀሏቸው ከራሳቸው አንደበት የምንሰማ ይሆናል ማለት ነው። ለማንኛውም ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሆናችሁ እንድትከታተሉኝ እፈልጋለሁ። አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ቪዲዮን ደግሞ ላይክ እና ሼር እያደርጋችሁ ተደራሽነታችንን አስፉት። ለማንኛውም ቀጣይ እርምጃችንን አብረን የምንመለከት ነው ማለት ነው። አንቺ ደግሞ እነሱ ስታገኛቸው ምንም አይነት ምልክት እንዳታሳያቸው፣ ምንም አይነት የሆነ የተፈጠረ ነገር እንዳለ እንዲያውቁ አልፈልግም። ግልጽ ነኝ አይደል? በአግባቡ ሌላ ጊዜ ስታገኛቸው እንደምታወሪያቸው በአግባቡ እያናገርሽ በሰላም ወደ ቤት እንድታስገዳቸው እፈልጋለሁ። ግልጽ ነው። ምክንያቱም ሌላ ግርግር ግብግብ ቢፈጠር ሌላ ነገር ውስጥ ብንገባ ሰው ሊጎዳ ይችላል ማለት አንቺም ልትጎጂ ትችያለሽ ማለት። ስለዚህ በጥንቃቄ ሁሉን ነገር እንድታረጊ ይፈልጋል። ግልጽ ነኝ አይደል? ምንም አይነት ሽወዳ ማለት ነው። ስለዚህ ውድ ቤተሰቦች ይምጡና ያለው ነገር አብረን የምንመለከት ነው ማለት ነው። በድጋሚ አብራችሁ የሚሆኑ መልካም ጊዜ። እንግዲህ ውድ ቤተሰቦች ይዛቸው ልትመጣ ሄዳለች። ስለደረሱ ስለደወሉለት ከኋላም ደግሞ እሷ የሚከተሏት የኛ ሰዎች አሉ። ምክንያቱም ሌላ ነገር እንዳይፈጠር ይሁን በምልክትም ሰጣቸው እንኳን ሊያመልጡ ቢሞክሩ በሚል ሰው አስከትለናል። ስለዚህ እኛም ደግሞ እዚህ ሆነን ሬዲዮንን እየጠበቅን ያለ ነው። ለማንኛውም በድጋሚ እንግዲህ አብራችሁ ይሁኑ። በጣም የሆነ የማይሆን ነገር ሊፈጠር ይችላል እኛን ሲያዩ። ምክንያቱም እነዚህ ሰዎች አደገኞች ናቸው። በብዙ ወንጀል ውስጥ የተሰማሩ ሰዎች ናቸው። ብዙ ነገር አድርገው የሚያውቁ ሰዎች ስለሆኑ ሌላ ነገር ውስጥ ሊገቡ ይችላሉ። ግብ ሊፈጠር ይችላል። በመሀል ሰው እንዳይጎዳ እንግዲህ በተቻለን አቅም ተጠንቅቀን ማድረግም ያለብን ነገር አድርገን ለማረጋጋት እንሞክራለን ማለት ነው እነሱ። ለማንኛውም እስኪ አብራችሁን ነው በድጋሚ ምንም አታመጣም። አይገርምህም? ኧረ እባክህ ምንም አላመጣም። ታስፈራራለህ እንዴ? ምንድን ነው አንቺ? ትሰማኛለህ? ለጥያቄ ትፈልጋለህ? ልትጠይቀውን ብቻ አርፈህ ትናገራለህ። ማነህ አንተ? ማንነቴን ማን ስለሆንክ ነው አንተ የምነግርህ? ዝም ብለህ ቁጭ አዳም። አንቺ እኔ ይዘሽኝ የመጣሽው አንቺ ቃል ገዛልህ ብለሻል። ይጠራሽ አንተ ስነ ስርዓት ነህ። እጄን አሳላ ሰማኝ። አንድ ነገር እንዳታደርግ። አንድ ነገር ለማድረግ በሞክር ትጎዳለህ። ይሄ ሰማኝ። አርፈህ ተቀመጥ። ለካኛ አልኳ። አርፈህ ተቀመጥ። ወይኔ አንተ ማነህ ሲጀመር? ማነህ ሲጀመር? አንተ በቃ ተጨቃጨቁ። ባክሻይ ዝሬ ማነህ ሲጀመር? አንቺ ስነ ስርዓትን ያዝ። አቡን በልበናት። ስነ ስርዓትን ያዝ። ወይኔ ቲሚኒ ይሄ ሰማኝ። ምን እንደምትፈልገው ነገር ካለ ብራዘር እንነጋገር። በጣም ጥሩ። ከእናንተ የምፈልገው ነገር አለ። ጥያቄዎች አሉኝ። ጥያቄዎችን ትመልስልኛላችሁ። ሰማኝ። ተወራ ነገር ምንም አልገባኝም። ስለምን የምትጠይቀው? በጣም ጥሩ። ጥያቄን ነው የማቀርብልህ። አንተ ስለምንድን ነው ብሎ አይመለከትም። ስጠይቅህ ጥያቄዎችን ትመልስልኛለህ። ይኸውልህ ሌላ ነገር ውስጥ መግባት የለብንም። እንዳሁኑ ግብግብ ለመፍጠር እንዳሞክሩ። ከሞከራችሁ የምትጎዱት እናንተ ናችሁ። ሰማኝ። ይሄ ሰማኝ ነው። ታስፈራራለህ እንዴ? ኧረ እባክህ ማንም ጎድቶ አያውቅም። እኔ ጎድቼ ያሳያለሁ። አታስፈራራም ባባ። አስፈራራት አይጠበቅብህም። እሺ ይኸውላችሁ እንደ ወጣት በተረጋጋ መንፈስ ብንናገር ይቻላል። ስለዚህ ተረጋጉ። መጀመሪያ ራሳችሁን አረጋጉ። ያ የገባንበት መንገድ የተገናኘንበት መንገድ ጥሩ ነው፣ ግን ደግሞ ተረጋግተን ብንናገር ለእናንተም ለእኔም መልካም የተሻለ መልካም ነው። ሰማች እኮ ስለምንድን ነው የምንነጋገረው? በጣም ጥሩ። እሺ ስለምን እንደምንናገር እንገራችሁ። መጀመሪያ ስለማንነታችሁ፣ ሲቀጥል ደግሞ ስለ አቶ ዳኝ። አንቺ ማን ነው ዳኝ? ምን እንደምታወራው? ይኸውላችሁ
አሁን ያለውን ነገር ሁሉም ነገር የተናገረን ሲቀጥል ካሜራ ፊት ለፊታችን አላችሁ እዚህ ጋር ምንም ማለት አይጠብም። ምን ድራማ ምናምን እየሰራችሁ ነው? ድራማ እየጫወትሽ ነው? እየሰማነው ቀልድ አይደለም ያዝነው፣ ስራ ነው ያዝነው፣ ቁም ነገር ነው ያዝነው። እዚህ ጋር ስለ ሰው ህይወት ነው የምናወራው። የሰማኝ ነው፣ ስለ ሰው ህይወት ነው የምናወራው። ስለማንም ማውራን የሚያገባኝ ነገር የለም። ለምን ፈልገኝ ነው? ምን ለምን ፈልገኝ? ከዚህ ቀደም ከእናቱ ደጀኔ ጋር እንደምትሰራው ካለ እነማን ናቸው? አለቃ ቆሻሻ ስራው የምትሰሩለት የነበረው ተሳሳተ ነገር እያወራ ወይም ደግሞ ከአቶ ደጀኔ ጋር ነበር አልነበር የምትሰሩት? አናውቅም። ደጀኔ እሷንስ እንዴት ነው የምታውቋት? በምናውቅበት እናውቃታለን። ይኸውልህ ጥያቄን ቀጥተኛ በግልጽ መንገድ መልስ። ምንም እኮ እኔም እኮ በግልጽ ነው መልስ። እኔም በግልጽ ነው የምመልስህ እኮ። እንዴት ነው ያስፈራራኝ ምናምን አይደለም። እኔ እናንተ እናወራው እሷን የምታውቋት የት የምንወቃት? ጓደኛችን ነች። ጓደኛ አይደለችም፣ ጓደኛዬ ነች። ስራ ላይ ነው የምትተዋወቁት። ያለው ነገር ትናገራለች። አሁንም ስትመጡ ተደውሉላችሁ መጣችሁት ስለ አቶ ደጀኔ አዲስ መረጃ እንዳለና እናንተ ሊጠቅም እንደሚችል ስለነገረቻችሁ ነው የመጣችሁት። ስለዚህ ከአቶ ደጀኔ ጋር እንዴት እንደምትተዋወቁ እንድነግሩኝ ይፈልጋል። ቀልድ ከሆነ ወይ ቀልድ ነው በሉንና መጀመሪያ ሰማን። ምንድን ነው ለምን ነገር ለማውራት እንደዚህ አንገዳት ወይ ደግሞ ለጸብ ጋብዘን ለጸብ የተዳረግከው ራስህ ነህ። ግብ የፈጠርከው ራስህ ነህ። ሰማኝ። አሁን ያንን ተወውና ጥያቄ መልስልኝ። ከአቶ ደጀኔ ጋር እንዴት ነው የምትተዋወቁት? አይደለም ለአንተ ለፖሊስ መልስ ያለ መስጠት መብት አለ። ኧረ እባክህ መብት አለ? ማን ነው መብትን ይሰጣል? ወንጀል ሰርታ ያለመናገር መብት አለ? ይሄ ምን ወንጀል? ስለወንጀል የምታወራው አንተ? አንደኛ ሰው በገንዘብ በመግዛት ምን ማስረጃ አለ አንተ? ይኸው ምስክር ከሷ ላይ ነው የገዛችሁት። አንቺ የምትሰሩ መግዛት ምናምን ነው የምታወራው? ስለምን ነው የምታወራው? በቃ እኔ እኮ ነገርኳቸው ያለውን ነገር ነው የተናገረው። ከዛ ድረስ ቃል ባዶ ቤት ውስጥ አስገብተህ ታስፈራራለህ። ሰማኛለህ? ተጎዳለህ። እረፍ፣ ይቅርብህ። ኧረ በእናትህ ወደ ዘይት ማንም አልጎዳኝም። በቃ አንተ ተረጋጋ ወንድሜ። እኔ እየነገርኳቸው ያለ እኔ አታምኑኝ። ምንም አማራጭ የለም። በቃ በኃይል እንድንጠቅም የምንፈልገው ምንም አታመጣም። እረፍ፣ ግድ የለህም። ወይኔ ቴሚ እችልሽ ደግሞ እናሰምጣቸው ቴሚ በቃ ተረጋጉና ያለውን ነገር በግልጽ አውሩት። ምክንያቱም ምንድን ነው የምናወራው? በቃ ያለውን ነገር ነው። ምንድን ነው ያለውን ነገር ነው ማለት ያለባችሁ። ስማ የእውነቴን ነው። በደንብ ብትረጋጉና ነገሩን ብታስቡበት ይሻላል። የምታደርጉት ነገር ጠቅላላ እንደ ማስረጃ እየተወሰደባችሁ ራሳችሁን ልባታችሁን አታሳብቱ። ከጀርባ ደግሞ የህግ አካላቶች ናቸው ያሉት። ስነ ስርዓታችሁን ያዙ። ያለው ነገር ጠቅላላ ተናዛለች። ከዚህ ቀደም ከደጀኔ ጋር እንደምትሰሩ እንደነበረ ከደጀኔ ጋር እንደተጋጫችሁ እሱን ለመበቀል ብላችሁ ደግሞ የደጀኔን ወንድም 2 ሚሊዮን ብር ከሷ ላይ እንደገዛችሁ እናውቃለን። ስለዚህ ያለው ነገር በትክክል ብንነግሩኝ ይሻላል። ይሄ ሰማይ ነው። ችግር ውስጥ መግባት የለባችሁ። ኃይል ተጠቅመን ተገርፋችሁ ተደብድባችሁና ማወጣራት አላቃተም። ስለዚህ ያለው ነገር ብትናገሩ አይሻል? በአግባቡ እንደወጣ ብንናገር አይሻል? ዝምታ መልስ ሊሆናችሁ አይችልም። በነገራችን ላይ ይወዳችኋል እንጂ አይጠቅማችሁ። እሷም እንትን ይነገረች አሁን ያልኩህ ነው። ከደጀኔ ጋር ነበር የምትሰሩት። ለደጀኔ ስራ ትሰሩ ነበር። በምን አይነት ምክንያት እንደሆነ ባላቅም ከእሱ ጋር ተጋጫችሁ። እሱን ለመበቀል ስትሉ ዳኜን ከእሷ ላይ ገዛችሁት። የስራ ግንኙነት ሲሆን ያለን ከደጀኔ ጋር የሰፈር ግንኙነት እሺ፣ የሰፈር ግንኙነት ምን አይነት ግንኙነት? የሰፈር ነው። እሺ፣ እሱ አንድ ሰፈር ጓደኞች ያልፋል። እንደማንኛውም ሰው ጠዋት ማታ አንድ ቦታ ክላስ ደርሰን ተቀምጠን ያልፋል፣ ይወጣል፣ ሰላምታ
በቃ እንደማንኛውም ማህበራዊ ህይወት አንድ ሰፈር ነው ያለነው። ከሱ ጋር ሰርታችሁ ታውቁ? ምንም አይነት ስራ ሰርተን አናውቅም። በቃ ተማሪዎች ነን፣ ጨርሰናል። እሺ ቅድም ግን ማን ነው ደጀኔ ስትሉኝ ነበር። ታዲያ የሰፈር ግንኙነት ብቻ ከሆነ መዋሸት ለምን አስፈለገ ነበር? አስጨንቀን የጠየቅከን እኮ። ምንም አላስጨነቅኩም ነበር። ከዚህ በላይ መጀመሪያ ምንም አላስጨነቅኩም። በግልጽ ነበር የጠየቁ፣ ረጋ ብዬ ነበር የጠየቁ። ከደጀኔ ጋር ያለባችሁ ችግር ምን ይሁን ምን አላውቅም፣ አይመለከተኝም። ነገር ግን ደጀኔ መበቀል ትፈልጋላችሁ። መበቀል ከፈለጋችሁ እድሉ በራሱ አሁን ያላችሁ ማለት ደጀኔ በአሁኑ ሰዓት በህግ ቁጥጥር ስር እንደሆነ ታውቃላችሁ። በእኛ ስር ነው ያለው። እኛን እንደዚህ ያበቃል። ስለዚህ ስለሱ የምታውቁትን ነገር ለሱ ያደረጋችሁትን ነገር በጠቅላላ በመናገር በመናዘዝ ምስክርም ልትሆኑበት ትችላላችሁ። የሰማኝ ደጀኔ መበቀል ካለብህ በዚህ መንገድ ልትበቀሉ ይችላል። ከዛ ባሻገር ደግሞ የገዛችሁትን ወንድሙ ደጀኔ ዳኝን የት እንዳደረጋችሁት እንድነግሩኝ ይፈልጋሉ። ይሄ ያስማማል። አንዳንድ ጊዜ ሳናቅም ሆነ አውቀን ወንጀል ውስጥ ልንገባ እንችላለን። ገንዘብ ፈልገን ችግር ሲለን ልንገባ እንችላለን። ነገር ግን ከዛ ነገር እንደወጣችሁ አውቃለሁ። በአሁኑ ሰዓት ሲጀምር እዛ ነገር ውስጥ እንደሌላችሁ አውቃለሁ። የእነሱ ቆሻሻ ስራ እንደማሰሩ አውቃለሁ። ነገር ግን እሱን ለመበቀል ስትሉ ግን አሁንም ድረስ ምን ማድረግ እንደምትችሉ አውቃለሁ። ስለዚህ በወንጀል መንገድ እሱን ከምትበቀሉ በህግ አግባብ ያለውን ነገር ለሱ ሲሰሩለት የነበረውን እሱ ሲያሰራቸው የነበረውን ነገር በጠቅላላ እንድትናዘዙ ፈልጋለሁ። ግልጽ ነኝ? በጣም አንቺ ዛው በመጀመሪያ ያለውን ነገር በጠቅላላ ስለእናንተ ሙሉ በሙሉ መረጃዎችን አሁን ላይ እስከምቱ ባለበት ሰዓት ስለእናንተ መረጃዎችን እየሰበሰብኩ ደጀኔ ምንም እንዳደረገባችሁ የተወሰነ ነገር ደርሽ ሰፈር ላይ ስማችሁ እንደጠፋ ቃለሁ። ቤተሰቦቻችሁ ከሰፈር እንደሸሹ አውቃለሁ። በእናንተ ምክንያት ቤተሰቦቻችሁ አንገት እንደደፉም ጭምር አውቃለሁ። አቶ ደጀኔ ቤተሰቦቻችሁን እያስፈራራ እንደነበረው ራሱ አውቃለሁ። ያለውን ነገር በጠቅላላ አውቃለሁ። ስለዚህ እናንተ ላይ የደረሰውን ነገር ለመመለስ ከፈለጋችሁ ለሱ አሁን ነው ድላችሁ። ይሄ ሰውዬ ብዙ ምስክሮች አሉ፣ ብዙ ማስረጃዎች አሉ፣ ብዙ መረጃዎች አሉ ስለሱ። ሞር ደግሞ የእናንተ የሚጨምርበት ይሄ ሰው ፍርዱን ጫን እያለ ነው። ስለዚህ ተረጋግታችሁ እንደወጣት ሳንጨቃጨቅ እንግባባና ያለውን ነገር ነው። ሲጀምር ገና ከጀመራችሁ እንዴት ነው ከሱ ጋር ልትሰሩ ይቻላችሁ? እንዴት ነው ወደዚህ ስራ ውስጥ ልትገቡ ይቻላችሁ? ያው እንደነገር ውስጣችን አንሰፈን አቶ ደጀኔ የእነሱ ጓደኛ ነን። ላስጨርሰን ሰፈርኩት እና እንደማንኛውም ሰው ይወጣል ይገባል። እንደሚያው ሰው ልብስ ሰው ነው። በጣም ሰላምተኛ ነው። ለአንድ ቀን ቢሄድበት ክለብም ቢሄድ አጋጣሚ እኛም እንወጣለን። ስራ ክላሳችን ነው። ክለብም ሲወጣ አጋጣሚ እንገናኛለን። ሆቴሎች ላይ ምናምን አጋጣሚ እዛ አካባቢ ግን አጋጣሚ ሆነ እንገናኛለን። አንድ ቀን ሰፈር ቁጭ ብለን ጠራንና ስራ መስራት ትፈልጋላችሁ? ከዛ አሁን እንፈልጋለን። ክላስ ጨርሰን ቁጭ ብለን ስራ ፈትናለሁ። በጣም ትልልቅ ቦታ ነው የሚሄደው። ሹፌር አለው። ግን ሰፈሩ ሲገባ ግራ ከሚገባን ነገር በቃ ምንም እንደሌለው ምናምን ሆኖ ነው የሚገባው። በቃ ምንም እንደሌለው ምናምን እስኪ መስሎ ነው የሚገባው። ግን እኛ የምናገኘው ጽድት ያሉ ሰዎች ነው የሚለብሰው። ትልልቅ መኪና ነው የሚይዘው። ቀደና ቦታ ላይ ነው የሚቀመጠው። ቤት ላይ ነው ምናምን እና መጣና እንደዛ ሲለን እኛም ደስ አለን። በቃ የነሱ የተለው ድንገት ነው የተለው ድንገት ነው በቃ ለውጡን ያየነው። በቃ እንዲህ እሱ እንደዚህ ስለወጠው ግን የሆነ አጭማሚ አለ በህጋዊ መልኩ እንደዚህ እንዳልተቀየረ ግን ያን ያክል እንደዚህ ያደረገናል ዳ አልሰምጭ ገባበት። ኖርማሊ ፖስታ ነው የሆነ እንደ ዲሊቨሪ ነገር አድርጎ ነው ያስጀመረን። ፖስታ ምናምን ትንሽ ነገር ለሰው ብር አድርሱ እንደዚህ አድርጎልኝ የሆነ ወንድሞቹን ጋር ምናምን እያደረገ ይልከናል። ከዛ
የሆነ ሰዓት ላይ እንደለመድን ከሱ ጋር እንደተግባባን አብሮ ይተጣላል እንዴ ምናምን ሲያቅ ጠራንና የሆነ ክለብ ላይ ዳርጎ ሁለት መሳሪያ ወጥቶ እናንተም ከዚህ በኋላ ህይወታችሁ ሊያሰጋ ስለሚችል ከትልልቅ ባለሀብቶች ጋር ምናምን ግንኙነት ሊኖር ስለሚችል ብሎ መሳሪያዎች ሰጠን። እንድትጠጠቁ መሳሪያ ይዛችሁ እንድትዞሩ በቃ ለሴፍቲ ምናምን ነገር ነው። ህገወጥ ፍቃድ ያለው መሳሪያ ሰጠን። እሱ እንዳለሽ ነው። በቃ ምንም የተለየ ነገር የለውም። አንድ ሰፈር ላይ የነበር ነው። እንደማንኛውም ወጣት ፋሚሊዎቻችን ምናምን ገባሻ ማስደሰት እንፈልጋለን። ዛን በቃ በተለያዩ አጋጣሚዎች ደጀኔ ነው እናገኘነው። እሱ እንዳለች ዴሊቨሪዎች ምናምን ቀስ በቀስ ማሰራት ጀመረ። ያው ገንዘብ ደግሞ ስታገኝ ታውቃለህ፣ ወጣትነት ስትሆን ደግሞ ፋሚሊ መርዳት ምናምን የራስህ ነገር እንዲኖር ትመኛለህ። የተወሰኑ ገንዘቦች ይሰጠን ነበር። አጋጣሚውን ተጠቀምን። ስራው ለኔም ለጀለስም አሪፍ ስለነበረ ያው ከተለያዩ ባለስልጣኖች ጋር ሼር ካላቸው ሰዎች ጋር ትልቅ ሰዎች ጋር ነው እሱ ኮንታክት ያለው። ምንድነው የተለያየ አደጋ ቢደርስባችሁ ምናምን ብሎ መሳሪያ ምናምን አስታጠቀን። ማለት እናንተ መሳሪያ ሲሰጣችሁ እሺ ብላችሁ ተቀበላችሁ? ምን ስሜት ተሰማችሁ? ምክንያቱም እሱ እንደነገረን ሴፍቲ ነው። ገብቶሻል? የተለያየ ሰዎችን እናገኛለን። ሀብታሞች ናቸው፣ ግጭት ያጋጥማቸዋል። እኛም ደግሞ የማይሆን ነገር አሉ። አንዳንድ የምንላክበት ቦታ ላይ የማይሆን ፊድባክ ምናምን ያጋጥመን ስለሚችል ስራውንም ስላየነው ምናምን መሳሪያውን ስንቀበል ይሁን በደስታ ነበር። መሳሪያውን ስንቀበል መሳሪያ አጠቃቀም ትችሉ ነበር? ያው በተወሰነ መልኩ። እንዴት ልታውቁ ቻላችሁ? ማለት ትምህርታችሁን ጨርሳችሁ ነው ስራታችሁ ጨርሳችሁ ነው። ስለ መሳሪያ አጠቃቀም እንዴት ጊዜው ረኳል። ምን ነገር አለም የተቆስ ችግር እንጂ እንዴት መጠቀም እንዳለብን ግን ስንቀበለው ራሱ አሳምኖ እንቀበል ይቻልበት ነገር ደስተኛ ያደረገ ሲያሳምነ ገንዘብ እንዲሰጧችሁ ልኬ ሆነ ውጪ ላይ ይቀበሏችሁ ወደ ደግሞ ምን አታክ ያደርጓችሁ ነው እኮ ራሳችሁን ተከላከሉበታላችሁ። እና ስንቀበል እንደዚህ 10,000 ምናምን አይደለም የሚቀበሉ በሳምሶን ይላም ነው ብር ተቀብለን የምንመጣው። መኪና መድቡልናል ምናምን ለዚህ መልኩ ነበር። ትንሽ ብር አልነበረም የሚቀበለው። እንደውም እኛው ፈራ ነበር መጀመሪያ ስለ መፍራት እንደዚህ መፍራት ሳይሆን እኛ ሁሉ ስንጀምር 5 ነን። ዋነኝነት እኛ እንደሚጠቀሙ ከኛ ጋር ነው ግንኙነቱ። እኛ ከሶስቱ ጋር ሶስቱን የመረጣቸው ራሱ ግን የበላይነት ሆነ ብዙ ጉዳዮችን እናስፈጽሙ ምናምን ሶስቱም የተመረጡት በፊዚካል በጣም ትልልቅ ስለሆነ እነሱ ለዛ እኛ ግን ከሱ ጋር በጣም ቅርበት ስላለ ጉዳይ ለማስፈጸም የተለያዩ ነገሮችን ውሳኔዎችን ለማስፈጸም ምናምን የሚጠቀሙበት እና ከሱ ጋር እንዲህ የምናደርገው። መልካም እንግዲህ መጀመሪያ ስትገቡ ፖስታዎች ምናምን ነገር እንደዚህ የገንዘብ ዝውውሮች ምናምን ነበር የሚጠሩት። ከዛ በኋላ ደግሞ ሌላ ስራዎችን መስራት ጀምራችሁ ምን ነበር የሚያስደርጋችሁ? ምን ነበር የምትሰሩት? ያው ስለሽ ምንድነው ሰው ላይ እንደነገርኩሽ ግጭት የሚያጋጥምበት ሰዓት አለ እና ወደ መሀል በምንገባበት ሰዓት ላይ ጭካኔውን በደንብ ያየንበት ነው። እኛም ሳናስበው የገባንበት። ከሱ ጋር ተጣላ ማለት ባትቀመጥ ይሻላል፣ መሬት ብትከዳ ይሻላል። ደጀኔ ማለት በጣም ክፉ ሰው ነው። በጣም አመናጋሪ በላይና ነገሮች ላይ ጣልቃ የሚገባበት ሰው ምናምን ካለ ይወሰንበት ከተባለ ቀጣይ የሚወሰንበት፣ እንዲማር ከተፈለገ ደግሞ እሽት ምናምን ይኖራል ማለት እንደምትል ምናምን ማለት ነው። ያው ስለዚህ ላይጠፋ የሚችል ተባሰት በዛ ሰው ላይ ያን ነገር ደግሞ እንዳያደርግ ትተውት ይላል ማለት ነው። ስለዚህ እቃ ምናምን ፖስታ ምናምን ከማድረስ ባሻገር ሰው እያዛችሁ ትደበድቡለታላችሁ። መገደል ያለበት መወገድ ያለበት ይወገዳል። ግን ይሄ በሂደትና ሁኔታዎች ሲገፋፉ የምታደርገው ነገር ነው ማለት ነው። እንደ ሰብአዊ ፍጡር ምናምን ማንም ሰው መግደል የሚያስደስተው ለማለት ግን ምንድነው መግደል ያስደስታል፣ መደብደብ ግን ያስደስታል። እሱም አያስደስትም እያልኩ ያለሁት እንደ ሰብአዊ ፍጡር ልፈልግ ማንም ያስገን ትንሽ ግጭት ቢኖር ከሰው ጋር ታላል። ያው በድብድብ ያው ማንም ሰው ሊደባደብ ይችላል። ግን ደግሞ ያንን ነው እንዴት ነው ያንን እሱን ከመከላከል ነበር። ከሰው ጋር ልትደባደብ ትችላለህ። የሆነ ነገሮች ተፈጥረው ድንገታዊ ክስተቶች ተከስተው ልትጣላ ለጸቦች ልገባ ትችላለህ። ነገር ግን ሰውን አስሮ አግቶ አንድ መጋዘን ውስጥ ወይ ደግሞ የሆነ ነገር ውስጥ ከቶ መደብደብ ከዚህ ጋር የሚያገናኘው ነገር ያለ አይመስልም። ፋይሬጅ የሚከፈል ነገር ነው የምታየው። እዛ ጋር ያንን ነገር ስናደርግ የሚከፍል በጣም ብዙ ነው።
የሆነ እንደጀመርን አካባቢ በጣም ብዙ ነገር ከዛ በቃ እኛ የምናየው ብሩ ነው። ቤተሰቦቻችንን እየረዳን ነው። ትልቅ አሁን ቀይማለ ደህና ቦታ ላይ የነበረ ሰዎች በዛ ጊዜ እና ሰው መታ ምናምን በቃ ይድናል ማንም ሰው ይጣላል ብለን ሰፈር ውስጥ የምንፈራው ነገር አልነበረም ከመጀመሪያው። ከዛ ብር ስናገኝበት ምን ስንል በቃ እኛ ደስተኛ ነን ማለት ነው። ምክንያቱም እዛ ጋር የሚመጣው የምናገባው ብር ብዙ ብር ነበር። ሁለታችን ተርፈን ነበር። ሌላ ቦታ ነው አስቀምጠን እዛ ሰፈር ውስጥ እንድንኖር። ከዛ እንደዚህ ትልልቅ ስራዎች ላይ ማለት ትልቅ ሆኖ ሳይሆን ወንጀሎች ላይ በቃ ሰው መግደል የሆነ ሰዓት ይመጣ እሱ ላይ ስንገባ ከሱ እንዳናመልጥ ሲል ስማችንን ማጥፋት ጀመረ። ሰፈር ውስጥ ወይዛ ሰፈር እንዳንሄድ ማለት ስማችንን ማጥፋት ጀመረ። በምን መልኩ ስማችን እሱ የሚታወቀው እሱ እንደሆነ ምናምን ሰፈር ውስጥ ሲገባ ለሱ ቀዩ የነሱ ፊልም ሲገባ እንደዛ ነው ሰፈር እና በቃ እነዚህ ልጆች እንደዚህ ሆኑ። ሰፈር ውስጥ ስማችን ከመጥፋት አልፎ አንዳንድ ሰዎች ጭራሽ ይፈሩት። ከዛ ራስ ደራሻችን እናጠፋን። ቤተሰቦቻችንን በአካውንትን በምንም እየረዳን የት ናችሁ ስንባል እንደዚህ ለስራ ፊልትን ነው ሰፈር ውስጥ እኮ እንደዚህ እየተወራ ነው ሲባል ኧረ ውሸት ነው ምናምን የሰው ሎሪ ታኪለ ሲያልፈልሽ ሲልሽ የሚያወሩትን አያችሁ ምናምን እያሉ ያስስ ምናምን ማለት እሱ እንደሆነ ይህን ነገር የሚያስበው በምን እንድታውቁ ቻላችሁ? ምን መሰለህ ቅድም እንዳልኩ ያው ወደንበት አልገባንም። ገብቶሃል እና ነገሮችን ስንሰራ ሜን ካራክተሩ እሱ ነው። የታዘዝክበት ሄዳለህ፣ ምን የተባልከውን ትመታለህ። ገባህ? እና ይህን ነገር ስለሚያውቅ በዚህ ነገር እሱ መጠቀም ይፈልጋል። እኛም እንደ ቀልድ አሁን ለምሳሌ አንደኛውን ስህተት ስትሰራ ሁለተኛው ስህተት ላይ እንዳልናገርበት ሲል ያኛውን ለመሸፈን ምን ታደርጋለህ? ሌላ ስህተት ትሰራለህ። ገብቶሃል? እና እኛንም ሳንፈልግ ነው እዚህ ነገር ውስጥ የገባው። ሁላችንም ራሳችንን ፕሮቴክት ለማድረግ ስንል ያው ሳንፈልግ ማለት ነው ከወንጀል የሸሸን ሲመስለን ሌላ ወንጀል እየሰራ ነው እዚህ ድረስ የደረሱ። ስለዚህ እሱ ስማችሁን እያጠፋ እንደሆነ ቤተሰቦቻችሁን አንገት እያስደፋ እንደሆነ ከመጀመሪያ መጀመሪያ አውቃችኋል። ይህን ነገር ካወቃችሁ ለምን ስራውን ጥላችሁ አልወጣችሁ? መውጣት አንችልም። እንደዚህ አይነት ስራ ላይ ዝም ብለህ የምትወጣበት ስራ አይደለም። ምክንያቱም የአንተ ሚስጥር የሚያውቀው ዋናው ሰው ነው። ገብቶሃል አይደል? ምን መቼ ዘጥያ እንደምትወርድ ምናምን አታውቅም። በጣም ተከኝ እና ታዲያ ይሄ ሁላ ነገር ቆራቆ ወንጀል መስራታችሁ ካልቀረ ስራውን ካልፈለጋችሁት በስተቀር ሌላ እሱ ያዘዛችሁን ከመስራት መቼም መሳሪያ ሰጥቷችኋል። መሳሪያውን ልትጠቀሙበት ነው የሰጣችሁ አይደል? ሌላ ሰው ላይ ትጠቀሙታላችሁ። እሱ ላይ ለምን አልተጠቀማችሁት? ብዙ ክንድ አለ። እኛ እሱን ብናጠፋው ብዙ ክንድ አለ። ስለ እሱን ብናጠፋው ጭራሽ ሌላ ነገር መዘዝ ነው የሚመጣብን። ወደሞ ያን መሳሪያኛ ከማውጣት አልፎ ተኩሰንበታል። ግን የሆነ ሰዓት ላይ በቃ በጣም ሲያስጨንቀን ቤተሰብ ጋር ፋይል ያዘልን እኛው ተኖላን ፋይል ያዘልን ለቤተሰብ ነው የሚሰጡት። ቤተሰቦቻችን በሱ ስር ናቸው። ቤተሰቦቻችሁ እንደዚህ ያደርጋሉ፣ ቤተሰቦቻችሁን ይገላቸዋል፣ ያጠፋቸዋል። ይሁን ለእኛ ራሱ እያየን እያወቅን ነው። በቃ ራሳችን እየጠበቀን ነው እንጂ እየጠጣን ምን እያልን ልክ ሞቅ ሲለው ሽጉጥ ወጥቶልኝ ይዝብን አጠፋቸዋል። በዚህ ልክ እንደዚህ እያሳቀቃችሁ ከነበረ ጥላችሁ መጠፋታችሁም ነበር። ያው እንደነገረሽ ነው። ፋሚሊዎች ጋር ፋሚሊ ለማን ጥላት ትሄዳለህ? እህቶች አሉ፣ ወንድሞች አሉ። እዚህ ስራ ላይ ራሱ የገባኸው ቤተሰብ ለማስተዳደር እስከሆነ ድረስ እነሱን አደጋ ላይ ጥለህ ደግሞ አንተ የትም አትሄድም። ገብቶሃል? ሰው ያለን አማራጭ ምንድን ነው? የታዘዝከውን በአግባቡ እየፈጸምን ነው። እንግዲህ ለቤተሰቦቻችሁ እያስፈራራ ብዙ ነገር ያደርጋችሁ ነበረ ተናግራችኋል። እስኪ ከሰራችሁለት በጣም አደገኛ ስራ የሚባሉት ምን አድርጋችሁ ይፈታል? ሰው አንተም እንደምታውቀው ኢልሳ እንድትጠፋ ይደረገው በእኛ ይልኩ አልገባኝም። ኤልሳ መጀመሪያ ስትጠፋ እናንተ እጅ ነበርኩት እናንተ ናችሁ የሰራችሁት? ኢልሳ እንድትጠፋ ያደረገው ክፍለ ሀገር ድረስ ተከትላችኋት ሄዳችሁ የወሰዳችሁት እናንተ ነበራችሁ? እኛ ነበረን። ብዙ ነገሮችን አድርገናል። እሷ እንድትጠፋ አድርገናል። ከዛ በዘለለ ደግሞ ቅድም እንደነገርኩ ነው የተለያዩ ሰዎች ላይ ማስፈራራት፣ ድብደባ ነገር አድርገናል። ያው ተፈሪ እንዲታመም ያደረግነው መድኃኒቶችን በማድረስ ነው። ከፍተኛው ተዋጽኦ ማለት ተፈሪ ያለበት ቦታ የሚሄዳችሁ መድኃኒት ታደርስ ነበር? መድኃኒት እንድናደርስ ይልከን ነበር።
ስለዚህ መድኃኒቱን ሲልክል መጀመሪያ ላይ ስናቅ መድኃኒቱ እንዲያድነው ብሎ ነበር ሲያስልክ ሆነ ሳለ ግን ልክ እሱ ጠጥቶ የሚሆነው እና ገለዋለሁ እሱን መግደል ነው ፈልጉት ብለን መድኃኒትም እንደመስልክ ምናምን ነገረን። ያው ምንም አማራጭ የለም እያወቅን ማለት ጀመር። ስለዚህ ወንድሙን መግደል እንደሚፈልግ ተፈሪ መግደል እንደሚፈልግም ይናዘዛል ሲጠጣ። እሱን ብቻ ሳይሆን ኤፍሬምንም መግደል ይፈልጋል። ሙሉ በሙሉ ንብረቱን የራሱ ማድረግ ይፈልጋል። እሱን ብቻ ሳይሆን ያው ኤፍሬምንም ማስወገድ ይፈልጋል። ይነግረናል የተወሰነ በሚጠጣበት ሰዓት ላይ ምናምን ክለቦች ላይ ሞቀታ ሲሰማው ነው ይነግረናል። እና ኤፍሬምንም አስወግዶ ማለት ኤፍሬምን የራሱ ማድረግ ይፈልጋል። አቶ ኤፍሬምን መግደል ይፈልጋል። እና ደጀኔ በጣም ክፉ ሰው ነው እንዳልኩ። በእሱ ጉዳይ ላይ የሚገቡ ሰዎችን አቶ ኤፍሬም እንዴት ታውቃላችሁ? ከዚህ ቀደም አግኝታችሁ ታውቃላችሁ? ወደ ስለሱ ሰምታችሁ ታውቃላችሁ? ኤፍሬምን በተወሰነ መንገድ አለቃው እንደሆነና የሽርክና ስራዎችን አብረው እንደሚሰሩ ደግሞ በተወሰነ ፐርሰንት ሼር እየታሰበለት የሚሰራ። ስለዚህ ሙሉ በሙሉ የንብረቱን ለመውሰድ አቶ ኤፍሬምን መግደል ይፈልጋል ማለት ነው። ኢትዮቪስ እንደዛ ነው። መልካም። እስኪ ከእናንተ ጋር ጸባችሁ ምን ነበር? ማለት እሱን ለመበቀል መነሳችሁ ይህን ለነገር እስካሁን እንግዲህ ከዛ ወንጀል መውጣት አልቻላችሁም፣ ምክንያቱም ትፈሩት ስለነበረ ምናምን ነገር። በስተመጨረሻም ግን ከዛ ወንጀል ወጥታችሁ ነው እየሰራችሁ በኖርማል ኑሮ እየኖራችሁ ያላችሁ አይደል? እንዴት ልትወጡ ቻላችሁ? ግጭታችሁስ ምን ነበረ? ያው እኛ እንደነገርነው ሰው መግደል ግደሉ በሚል ነገር ያልተስማማ ማለት ማን ግደሉ ብላችሁ ይህ ሰናቁት ግደሉ ሲለን አልተስማማንም። ከዛ ሁለት ሌላ ሰዎችን ቀጠረና እንዲገሉ ታደረገና ገንዘብ የሳን የሚሰራንበትን ክፈል ስንለው አንከፍልም አለ። ብዙ መሳሪያው መልሰለት ማለት የሳን የእናትየውን ወንድም እንድትገሉ የታዘዛችሁት እናንተ ነበራችሁ? እኛ ነበርን የታዘዝነው። ነገር ግን ይህ ስራ መቋጫ የለውም እንዳለሽ በዛ ላይ የሰው ህይወት የምናጠፋ ከሆነ እኔና ጓደኛዬ ተመካክረን ነገሩ ላለመስራት ወስነን ጠፍተን ነው እና እጁ ረጅም ነው። በነገር ላይ እንደነገርን ነው ፋሚሊዎቻችን ይዞ ያስፈራራ ስለነበረ አስቀድመን ያው ፋሚሊዎቻችን እናሸሸን ምናምን እሱ የሚደርስበት ቦታ አለ ብለን የምናስበው በሙሉ አስወግደን ከዛ በኋላ እኛም ነው ጠፋንና እንግዲህ ለቢዝነስ ውስጥ እየሰራ ነው። ማለት ግጭታችሁ ታዲያ እንዴት ሆነ? ለምን ስለጠፋችሁ ነው ግጭታችሁ? እሱን መበቀል የፈለጋችሁበት ዋነኛው ነገር ምንድን ነው? ያው መፈለኩ የምንሰራበት ጊዜ የሆነ ለተቀመጥንበት ቤት ኪራይ እንኳን አልበቃም መክፈል ይጀምራል። የሆነ ነገር ይወረውርልና ይህን ስሩ ይጀምራል። የሆነ ነገር ይህን ስሩ ይጀምራል። ከመጨረሻ ላይ እንግዲህ ሲሆን ግብ ተፈጠረ። በቃ የምናስብ የነበረው ያው ከዚህ ስራ ወጥተን ቢሆንም ግን እሱ የምንበቀልበት ነገር እንፈልጋለን። ከዛ በማናውቀው መንገድ ዳኝ እሱ ጋር እንዳለሰማ ከዛ ምን ቀረበልን መሰለህ? የግዢ ድርድር ቀረበልን። በስልክ ተደውሎ የግዢ ማን ነበር የተደራደራችሁ? ከኛ በኋላ የመጡ ሌሎች ቲሞች ነበሩና ልክ እንደዚሁ በብሩ እንዲያዘዝ ነው። ግን እነሱ ጋር አድቫንቴጁ የእሱ ሰው እሱ የሚፈልገው ሰው እሱን ሊያጠፋ የሚችል ሰው እነሱ ጋር ነበር። ልክ እንዴት ምትረፈለ እሱ የሆነ ቢያመልጦ ሊሆን ቢለቀቅ ህግ ጋር ሄዶ እሱ ሙሉ በሙሉ ድምፁ ሊያጠፋ የሚችል ነገር ማለት ቁልፍ የሆነ ሰው ነው ዳኜ ማለት። የደጀኔ ሙሉ ሚስጥር የሚያውቅ የሚስጥር ካዝና በለው ሁሉ ነገር ያውቃልና እሱ ተለቀቀ ማለት ማስረጃም ስላለው ነገሮችንም ስለሚያውቅ ፖሊስ ጣቢያ ሄደ ማለት ያው እንደነገርነው ነው። እኛም የሰራነው ስራ ተነገርነ። አቶ ደጀኔ ምን ያህል ዘጥያ ሊቀው እንደሚችል ጠንቅቆ ያውቃል። ስለዚህ ያው በዛ መንገድ ነው እና እኛም ስለዚህ ዳኝን ለመግዛት ተስማማችሁ? አዎ ከአልፎ አልፎ ያው አይናችንን አልለቀልንም። የራሳችንን ስራ ለመጀመር ታፈታፍ እያልን ነበረ። በአጋጣሚ ከምናውቃት ልጅ መረጃው ደረሰን ማለት ነው። ዳኝን ከኛ ጋር ለመስማት ይሄም እኛም አጋጣሚ ስንጠብቅ የነበረው ነው። ያው ዳኝን ሊሸጡልን ተስማማን። እኛም በስንት በ5 ነበር ያው መጀመሪያ 5 እኛ ደግሞ ያክል ካፒታል አልነበረ 5 ኦኬ። ከዛ ያንን ያክል ካፒታል አልነበረ ነው የቀረን 5 ነን። እሱንም በቃ ያለንን ሼር አድርገን አወጣን። እንደምንም አለቀሰን 2 ሚሊዮን ደረሰልን።
አለቃቅሰን ለመናቸው ጠይቅናቸው። በጣም ለመናቸው። ሁለት ተስማሙ። ሰው ለመግዛት በዚህ ልክ እንግዲህ አለቃቅሰን ይህን ያክል ተለማምጠህ ይህን ያክል ለምን 2 ሚሊዮን ራሱ እንደዚህ አዋታችሁ ስራ ሊያሰራ የሚችል ገንዘብ ነው። 2 ሚሊዮን አይደል? ግን ሰው ለመግዛት ተጠቀማችሁበት። ይህን ሰው ምን አድርጋችሁ ልትበቀሉ ስለፈለጋችሁ? ያው እንዳለሽ ነው። ዳኜ እኛ ጋር ሲዘን ዳኜ እኛ ጋር ለማለት ደጀኔ ለዚህ ሰው የማይከፍለው ዋጋ የለም። ዳኜ ፖሊስ ጣቢያ በር ላይ እንደምናስቀምጠው ከነገር ነው ሰውየው ዘብጥያ ነው የሚወርደው። ገብቷል። ሁሉ ነገሩ ያለው ነገር ስለሚታወቅ ያው ሰውየው መጠቀም ትልቁ መሳሪያችን ዳኛ። ስለዚህ አቶ ዳኜ እኛ እጅ አስገባ ነው ማለት ደጀኔ ትልቁ እኛ ይዞብን የነበረውን ብርም ሲጨቆን የነበረውን ጭቆና ለማስመለስ ዳኜ በጣም ቁልፍ ሰው እንደሆነ እኔና ጓደኞቻችን ተመካከረን አጋጣሚ ስንጠቀም ብር ከዚህም ከዛም ብለን ዳኜ እጃችን አስገባት። ግን ያው እንደነገርኩ ነው ለእኛ ብር የማይሰጠን ጸባችንን ወደዛ እየገፋ የመጣው ምንድነው ስራ ሰርተን መጀመሪያ ከሚከፈለን ክፍያ ቀጣይ ክፍያ ይሰጣችኋል እየተባለ ብዙ ገንዘብ እሱ ጋር አለን። ወይኛ ደግሞ እንደምታውቀው ስራችን ነው። ከሱ ጋር እንኳን ለመዝናናት ስንወጣ በመቶ ሺዎች የሚያወጡ መጠጦችን ነው የምንጠጣው የምንዝናናበት ቤት ምናምን ማለት ነው። ምንድነው ከኛ ጋር ምንም አልሄደም። እጃችን ላይ የነበረው ገንዘብ መጀመሪያ የሰጠን ገንዘብ ስላለቀ ችግር ውስጥ ወደቅን። ወይ ሰርተን አልሰራንም። ዳኜ በዚህ ላይ ተጠቀምበት። ያው ከዛ ምን አደረጋችሁ ማለት ዳኜ ወደ ሚሊዮን ብር ገዛችሁ? ያው ወደዚህ ስንመለስ ተመለስን ፈልገንም ግን በቃ አለ ልጅነታችን ሰርተን እንዳንለወጥ አድርጎ ሸውዱ ብራችንን ይዞብን እንጂ ሰውየው መልቀቅ አቅቶ ነው። ለእሱም ያወጣ ነው ብር አለ። ለእሱም ያወጣ ነው ብር ስላለ ያዝነውና 1 ሳምንት ነው የሚያደርጉ ከገዛ ነው ማለት 1 ሳምንት አቆየን ማለት ከዛ በኋላ ወደ ሄደ እኛ ጋር አቆየን ነው። አግተን ከገዛ ነው በኋላ እኛ ጋር አቆየን እኮ። ከዛስ 1 ሳምንት አቆየን። ከዛ የት አደረጋችሁ? 1 ሳምንት ካቆየን ነው በኋላ ወደ አቶ ጀኔ ስልክ ደወለ። ከዛ ስንደውልለት ምንም እንዳልተፈጠረ በቃ ሰላም ነው የሚያስቡ አቶ ዳኜ እኛ ጋር ነው ይህን ነገር ካላደረግ ፖሊስ ጣቢያ እሱ እንዳሉ እናስቀምጠዋለን። ከዛ ኧረ ቆይ አንዴ ቆይ ኧረ እናወራለን አንዴ ስብሰባ ላይ ምናምን እያለ 2 ቀን ከዛ በኋላ 3ኛው ቀን ላይ ይህን ካላደረግ አሁን ወስደን እናስቀምጠው ስንለው ማለት ምን እንዲያደርግላችሁ ይጠይቃችሁ ተጠይቀ። ስለዚህ ገንዘብ ስለሆነ ችግራችሁ ገንዘብ ይጠይቃችሁ። ገንዘብ ጠይቅ መጀመሪያ ነው የጠየቀችን ገንዘብ። ሁለተኛ መበቀል እንፈልጋለን። ከዚህ ስራ እኛውን ከምንሰራው ስራ የተሻለ ስራ ለመስራት ደግሞ የግዴታ ገንዘብ ያስፈልገናል። ስለዚህ ያለን አማራጭ ምንድነው? በገንዘብ መደራደር ነው። የመጀመሪያ ጊዜው ላይ ያው እንዳለ ብዙ ካመነታ በኋላ 20 ሚሊዮን አቀረብንለት። ማለት 20 ሚሊዮን ዳኜን እንዲገዛችሁ? ዳኜን እንዲወስደው። ግን ለአቶ ደጀኔ ይሄ በጣም ትንሹ ገንዘብ ነው ለሱ ከሚሰጠው ጥቅም አንፃር ማለት ነው። ያው ስለዚህ ተደራደረን እንደምንም 15 ሚሊዮን ያለኝ ምናምን ነገር አለ። 15 ሚሊዮን ተደራድረን ዳኜ ሰጠናቸው እና ዳኜን አሳልፋችሁ ሰጥታችኋል? አሁንም ለገንዘብ ስትሉ ሰው የሰው ነፍስ አናጠፋም ማለት እንዳላችሁት? ከዚህ በላይ ታዲያ የሰው ነፍስ ማጥፋት የሚባል ነገር አለ ማለት ጉዳዩ ነው የኛም አይደለም። ሁለተኛ ደጀኔንም እኛ አፈነን የምናቆይበት እሱን ሌላ ጥያቄ ያጭርብላል። ሲጀምር እናንተ ደጀኔን ለመበቀል ሳይሆን ገንዘብ ፈልጋችሁ ይህን ነገር ያደረጋችሁት። አሁንም ራሱ እድሉ ቢሳካላችሁና ቢመቻችላችሁ ገንዘብ ለማግኘት እንጂ ደጀኔን ለመበቀል አለ። የገንዘብ ነው ጥያቄያችሁ እናንተ አይደል? እሱ ጋር ገንዘብ ዳኜን ሊገለው እንደሚችል ታውቃላችሁ አይደል? ነው አይደለም? ያው ሊገለው ይችላል እኮ። ያንን እያወቃችሁ ግን አሁንም ለገንዘብ ብላችሁ አሳልፋችሁ ሰጣችሁት። ታዲያ እንዴት ነው ደጀኔን ልትበቀሉ የተበቀላችሁት? ያው የሚፈልገውን ነገር ሰጣችሁት እንጂ እንዴት ነው የተበቀላችሁት?
በቃ ገንዘባችን ስተን ምንም አላየንም። በቃ ለአንድም ለምቶች ጊዜ ሰጠነው። ከዚህ ነገር ወጣን። ስለዚህ ነፍስ አጥፍታችኋል ማለት ነው። ነፍስ አጥፍተን አናውቅም ትላላችሁ እንጂ ነፍስ አጥፍታችኋል። አይ ነፍስ አላጠፋንም። ምክንያቱም ደጀን ያለበት ሁኔታ እኛ የምንከታተል ነበረ። ምክንያቱም ያው ከዳኝ የሚፈልገውን ነገር እስኪያገኝ ድረስ እንደማይገለው እናውቃለን። ሁለተኛ ደግሞ ዳኝ ስንረካከቡ የነበሩትን የእሱን ጥበቃዎች ወይም የእሱን ቲሞች የእኛ ሰዎች እናውቃቸው ነበረ። ስለዚህ እንከታተሉ ነበር ማለት ዳኝን የተረከቧቸው ሰዎች የምታውቋቸው ሰዎች ናቸው? በተወሰነ መንገድ እናውቃቸዋለን። ከዛ በኋላ ያው ወስደው ሐዋሳ ላይ እናጥፍተው እንደጠሩት ምናምን ሰምተናል፣ ግን እንዳልገደሉት እርግጠኞች ነው። ማለት ሐዋሳ ላይ እናጥፍተው ለቆታል ማለት ገደሉትን፣ ግን አካል ጉዳት አድርሰውበት ለቀውት። እናጥፍተው የአካል ጉዳት አድርሰውበት ለቀውት። ይህን ነገር ማነው እንደዚህ ብሎ መረጃ የሚሰጣቸው? እነዚህ ሰዎች ናቸው ወይስ አልገባኝም። ማለት ለምንድን ያልገደለው? ለምንድን ነው ሊለቀው ይቻላል? አይኑን አጥፎ መልቀቅ እንዴት ሊያደርገው ይቻላል? መረጃ የላችሁ? ይህንን መረጃ ያገኘነው ከእነሱ ጋር ይህን ያክል ግንኙነት ብሎ ሲሆን እኛ ጋር የነበረ ሰው አብሮ የሚሰራ የነበረ ሰው አንዱ እዛ አብሯቸው መስራት ስለጀመረ ማለት ተመልሶ ከእነሱ ጋር መስራት ጀምሮ ደህና ነገር እንከፍልሃለን ምናምን ሲሉት ከእነሱ ጋር መስራት ጀምሮ ያው እኛም የሰማነው ዳኝ እሱ ሚድ እንደማይፈልግና መጣል እንደሚፈልግ ነው። አይኑን አጥፍተው መቼ ነው የመረጃ የደረሳችሁ? ማለት አይኑን አጥፍተው እንደለቀቁት እዛ ሐዋሳ ላይ እንደጣሉት መቼ ነው መረጃ የደረሳችሁ? 2 ወር አካባቢ 3 ወር ነው። ያ ማለት ደጀን የተያዘ አካባቢ ነው። ስለዚህ እንደደረስንበት ስላወቀ ቀድሞ ወንድሙ ላይ እርምጃ ወስዶ መሆኑ ነው። ያው አይ ቲንክ አይኑን ማጥፋቱ እንደምትሰው አይኑን ማጥፋቱ ተብሎ የታሰበው አይኑ አይም የትም ተብሎ የታሰበው እዛ ጋር ጥሎ ተልቆት ነው። ይህን ነገር አውቃችሁ ታዲያ ለምን ብላችሁ ተቀምጣችሁ ማለት ደጀኔን መበቀል ትችላላችሁ፣ ትፈልጋላችሁ። አሁንም ሄዳችሁ እንዴት አልፈለጋችሁ? ድጋሚ መጣ አምታችሁ መደራደር ያታረጉት ነው። አሁንም እኮ ደጀኔን ለመበቀል ብላችሁ ነው የመጣችሁት። ደጀኔን መበቀያ መንገድ ያለ ስትባሉ ነው ወጣችሁ መጣችሁ። ግን ደጀኔን የሚጥል ነገር ተገኘ። አሁን እናንተ እኮ ሲጀምር የገንዘብ ጥያቄ ባይሆን አልኳችሁ፣ ጉዳያችሁ የገንዘብ ነገር ባይሆን የሆነ ደጀኔን መበቀል የምትፈልጉ ቢሆን ኖሮ ያኔ ዳኝን እንደገዛችሁ ዳኝን ለህግ አካል አሳልፋችሁ ነበር። ምክንያቱም ደጀኔን ሊጥለው እንደሚችል ዘብጥያ ሊያስወርደው እንደሚችል ስለምታውቁ ያን ነገር ቀጥታ በእንደዚህ አይነት መልኩ ማድረጋችሁና ለመበቀል ከሆነ ፍላጎታችሁ እሱ መጣር ከነበረ ፍላጎት ሁለት የምንጠቀም እኛ ምንም ነገር ወድቀን በዛ ላይ 2 ሚሊዮን ብር ኢንቨስት አድርገን የገዛነው ሰው እንዴት ነው በነፃ ዝም ብለን ይሰራ ገብታ አሁን ደጀኔን የሚባለስበት ኖሮ ምንድነው አንተ ትበቀላችሁ? ምንድነው የጣላችሁት? ለማንኛውም ውድ ቤተሰቦች እስኪ ያለውን መረጃ በጣም እንትን ይላል ማለት ጠቃሚ መረጃ ነው ያገኘ ነው። የፈጠነ የዛሬውኑ የኛ ሰዎች አሁኑኑ የአቶ ዳኝን ፎቶ ይዛችሁ ቀጥታ ወደ ሐዋሳ እንድትሄዱ እፈልጋለሁ። በፎቶ መሰረት እንድታፈላልጉት እፈልጋለሁ። ምክንያቱም አቶ ዳኝ ምን አይነት ሁኔታ ውስጥ እንዳለ አናቅም። ምን አይነት ሁኔታ ውስጥ እንደሚሆንም በታምር መገመትም ይከብዳል። ምክንያቱም ማየት አይችልም ተብሏል። እንግዲህ አይኑን አጥፍተውታል ተብሏል። ለምን እንደዚህ ማድረግ እንዳስፈለገ ራሱ አላወቁም ሲመስለኝ። ያው እንደነገርኳችሁ ቀድመም በቃ አቶ ደጀኔ እየተደረሰበት እንደሆነ ስላወቀና ምናልባት እሱን ካገኘ ነው መረጃዎችን ልናገኝ እንደምንችል ስላወቀ ከኛ ለማሸሽ ተመልሶ ወደዚህ እንዳይመጣ ፈልጎም ሊሆን ይችላል ይሄን ነገር ያደረገበት። ለማንኛውም አፈላልገን ማግኘታችን የማይቀር ነው። ውድ ቤተሰቦች እንግዲህ ያው መሀል ላይ ድምጽ ተቋርጦ ነበረ። በጣም ይቅርታ እጠይቃለሁ። ማለትም ባትሪ በመሀል ዘግቶ ስለነበረ ነው። በጣም ትልቅ ይቅርታ መጠየቅ እፈልጋለሁ። ስለዚህ ውድ ቤተሰቦች ያው ያለውን ነገር እንግዲህ ተረድታችሁኝ በአግባቡ ቪዲዮን እንድትከታተሉልኝ በነበረው ቆይታ ያው ድምፁ ዝቅተኛ ቢሆንም ያለውን ነገር ተረድታችሁኝ በቪዲዮ ሙሉ እንድጨርሱልኝ እፈልጋለሁ። እንግዲህ ውድ ቤተሰቦች ይህን ሁላ ነገር ሳደርግ ይህን ሁላ ጊዜ ይህን ሁላ ስራ ስሰራ ከጎኔ የሆናችሁ የምታበረታቱኝ በርታ አለን ጠንክር የምትሉኝ እናንተ ናችሁና ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። አሁንም ድጋፋችሁ አይለኝ ማለት ፈልጋለሁ። ሁላችሁም አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ በመሆን እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ እስኪ ምን እየተሰማችሁ ነው ያለው? አቶ ዳኝ ምን አይነት ሁኔታ ውስጥ ያለ ይመስላችኋል? ይህንን ነገር እስኪ ኮሜንት ላይ ጻፉልኝ። ከዛ ባሻገርም ደግሞ ምን ማድረግ እንዳለብኝም ያው በፊት እንደምታደርጉት ምክራችሁን እንድሮም እፈልጋለሁ፣ እንድመክሩኝ በደንብ እፈልጋለሁ። ስለዚህ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ፣ ጻፉልኝ።
እፈልጋለሁ። እንዲሁም ደግሞ ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው ከዚህ ታሪክ እንዲማርበት እፈልጋለሁ። አንዳንድ ወንድም እንዲህ ነው ለገንዘብ ሲል ወንድሞቹን ሸጦ መብላት ወንድሞቹን አርዶ መብላት ይፈልጋል። ልክ እንደ አቶ ደጀኔ ያሉ ሰው ማለት ነው። አንዳንድ ደግሞ ወንድሞች አሉ በጣም በርካታ ደግሞ ምርጥ የሚባሉ ወንድሞች ደግሞ አሉ ለቤተሰቦቻቸው ሟች ሆኑ። ለምሳሌ ልክ እንደ አቶ ዳኜ የወንድሙን ጉዳይ ለማጣራት የሚፍጨረጨር ማለት ነው። ስለዚህ ውድ ቤተሰቦች ይሄ ታሪክ ብዙ ሰዎችን ማስተማር የሚችል ታሪክ ነውና ሁላችሁም ሼር እያደረጋችሁልኝ ብዙ ሰው ጋር እንዲደርስ እፈልጋለሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ የአቶ ዳኜን የደረስኩበትን ጉዳይ ለእናንተም የማሳውቃችሁ ይሆናል። ሰናይ ጊዜ ይሁንላችሁ።